ትሰማኛለህ? የማዝህንና የምልህን ምንም ነገር ማታረግልኝ ከሆነ ምን ትሰራልኛለህ? ማለት ከዚህ በፊት ነግሬሃለሁ። ወንድም እህቶቼ አትበል። ማንንም እዚህ ቤት እንዲመጣ አልፈልግም። ታውቂያለሽ፣ አትምጡ ማለት አልችልም። ጭራሽ ለኔ መልስ? አንድ ሰው ይምጣና እዚህ ቤት አይኔን አታየኝም። ይሄው ብር መሄድ ትችያለሽ። ምን ይሆንማ? ያገኘው ነገር አለ። እኔ እንዳንቺ ሳገኝ በፈረስ ሳጣ በእግር በመላለስበት ጎዳና ልቤልኝ። በዛ ላይ ገና አልተጋባንም። አቤት! ማን ነው እንደዚህ የምትናገረው? ሰምኛለሽ? በመመላለስ ቋ ደከምሽኝ። እንኳን ልብ መንገድ እንኳን ሲመላለሱበት ይደለደላል። ከዚህ በኋላ ሄድሽ መጣሽ ግድ የለኝም። አሃ ታመምኩልሽ ሞትኩልሽ የምትለይ ለካ ያንተ እስከታረገኝ ድረስ አልነበረም። ግን ህመምም ልክ እንደውሸት ሲደጋገም ይለመዳል። ልቤ ደግሞ ባንቺ መታመሙን ለምዶታል። ስለዚህ መሄድ ትችያለሽ። ጥሩ እንተያያታለን። ሰማኛለህ? እኔ እዚህ ቤት እያለሁ እናትህ እዚህ መታ አታርፍም። ምን ማለት ነው? ወይኔ ይወጣለው እንጂ እዚህ ቤት አብረን አንቆይም። ያምሻል? ላንቺም እኮ እናትሽ ነች። ምን አረገችኝ ብለሽ ነው? ታውቂያለሽ ደግሞ ለህክምና ለአንድ ወር ብቻ ነው እዚህ የምታርፈው። ሰማኛለህ? የባል እናትና ሚስት ሲስማሙ አይቻላቅም። ፍቅራችን እንቅፋት እንዲገባበት አልፈልግም። ስለዚህ ምን? ሆቴል ይዛ አሳርፋቸው። እኔ ልጇ ያለው ነው እናቴ ሆቴል ይዛ የምታርፈው? እንግዲያውስ ምረጥ። አቤት! ከኔና ከእናትህ ምረጣ። ትሰሚኛለሽ? እናቴ ገርፋና ተንከባክባ ታሳድገኝ ዛሬ ባልሽ አታርጊኝም ነበር። እና የኋላው ከሌለ የለም የፊቱ ያሻገረኝ እንድልይ አልሰብርም። ከፈለግሽ መሄድ ትችያለሽ። አንተ ይዛና ቢገባሽ ነገም አንቺ ልጅ ትወልጃለሽ። ጆ መጣች። ይዙ ተረጋግታ አውራት። ሰሉ ምንድነው? አንዴ ላውራሽ። ለማይሆን ነገር ለምን ትደክማለህ? ሳልነግርሽ ቀርቼ ከሚቆጭ መናገር አፍ ከማልፋት ውጪ ምንም ጥቅም የለውም። ትንሽ ጊዜ ብትሰጪኝ እኮ እድሜ ሙሉ ትርፍ ቢሆን እንኳን ላንተ የሚሆን 5 ሰከንድ የለኝም። ልሂድ። ከዚህ በኋላ ባታወራኝ ግን ደስ ይለኛል። እሺ? አይዙ ምን አለች? ልክ ነገረች። እና ግን የደበራት መስለም። ለምን ይደብረኛል? እሷ ያጣችው አፍቃሪዋ ነው። እኔ ደግሞ የሚጠላኝን ሰው ነው ያጣሁት። ይመችሻባት። አልፈዋል በፈገግ ያዘው አንተ ያዘው። ብዙ ቃለው እንዴ? ስልክና እናቴ ማሳከምበት ብር ነው ያለው። እናቴን ማሳከሚያ? ወይኔ አሁን መስጠት ያለብኝ በቀላሉ የማይገኝ መድኃኒት አለ። ወይኔ ምንድን ያረኩት? በቃ ልመልስላት። ሌባ ናምጦ ይሄን ሌባ ለምን አባ ነው? አረ ተውት በቃ። ሰርቆ ተውት ያለሽ እንዴ? አረ ዋናው መመለሱ ነው። ብትመቱት ምን ይጠቅመኛል? ወጣት አይደለ? ምን አባ ያሰርቃል? ያው መለውን ብዬ ነው። ምን አይላል እንዴ? ጓደኛዬ የኔን ስልክ ሳታነሳ እዚህ ምን ትሰራለህ? ማለት እንዳልገባቱን እኔ በሌለውበት ከሚስቴ ጋር ምን ትሰራለህ? ሚስት የተለያየም መሰለኝ፣ ግን እንዳሰብከው አይደለም። እንደዚህ ፍቅር በፍቅር ሆናችሁ ያዩዋችሁ ምን እንዳስብ ነው የምፈልየው? አንተ ያማል እንዴ? ምን ነው የፍቅር ጊዜያችሁን ረበሽኩባችሁ? አረ ይዛና ረጋበል። እኔ እኮ ላስታርቃችሁ እየሞከርኩ ነው። እኔ አስታርቀኝ ብያለሁ። ነግሬ ነበረኩ። መቼም የሚለወጥ ሰው አይደለም። አንቺ ስለኔ እንደዚህ ስታወሪ እንዳልሰማሽ። አረ ተው እባክህ። ምንድነው? ምን ሆነሃል? ሂድ ወደዛ። ልትደረብላት ነው? ሁለታችሁ የምታገኙ ይመስሏችኋል? ደግሞ ከኔ ጋር ካልሆንሽ ከማንም ጋር ትሆኛት። እልህኛ ስለሆነ ነው። እሺ ተስፋ እንዳትቆርጭ። ካሁን በኋላ አጠገቤ እንዳትደርሽ። ምን በሰጣት ነው ደስተኛ የምትሆነው? ምንድነው የምትወደው? ሰልዬ ምንድነው ግን የምትወጂው? ሽቶ በጣም ነው የምወደው። እንዴ ወይኔ በጣም ታሳዝኛለሽ። እንደምታስበው እኮ አይደለም ኢዙ። ስማኝ ኢዙዬ፣ እንደምታስበው እኮ አይደለም። ዝም በይ። ያስቀመጥኩሽ ቦታ አላገኘሁሽም። ካሁን በኋላ አጠገቤ እንዳትደርሽ። ከቦታሽ ሳታሻጣሁት ምኔን ነው አንቺን አይደለም ምኔን ነው። እናት ልሸኛችኋ። በፊት ትንሽ አይደብረ? ዝናብ ከሚመታችሁ ብዬ ነው። በዚህ ከምንሄድ ደፋር ነኝድ ይያውል በሯን ዘጋ አርገ በሶ መታባትሽ እንዴ? አንተ ደግሞ ፈልገን የምትከታተለን ታማል እንዴ? ቦርሳሽን በደንብ ያዢ። ሲታይ ራሱ ሌባ ነው የሚመስለው።
እናንተ እኮ ናችሁ ያለውበት የመጣችሁት እኮ ልሸኛችሁ ስትለን እምቢ ስንል ነዋ ተከትለህን የመጣው። ምንድነው የምታወሪው? እንዳንተ አይነት ገገማ ደግሞ አጋጥሞን የማያውቅ ነይ እንሂድ። እሱን ታዩ። ልጁ ምኑ ጋር ነው? ደውይለት እስኪ። ምን አይነቱ ለካፊ ነው? ሰላም አውለኝ። ሄሎ ሄሎ አባ ደርሰናል። ምኑ ጋር ነህ? አንቺ ነሽ? ወይኔ ከእንደ አንቺ አይነት ሰው ጋር ነበረ ስለ ስራ ያወራሁት። በጣም ይቅርታ። እንደዚህ አይነት ሰውኝ እኮ አይደለም፣ አጋጣሚ ነው። ያልተጣደ አይበስልም፣ ያልነበረ ደግሞ ከየትም አይመጣም። መልካምነት ለራስ ነው። እሺ እሺ፣ ስራውስ? እሱ እንደ ችሎታሽ ይወሰናል። ሌላ ጊዜ ግን የጠራሽና መልካም ይሰራልሽ ሁላ ለካፍሻል። መጣው። እሺ አንዴ ሰሉን ተቀብያ ልምጣ። ሄይ እንዴት ነሽ? ነይ። ቆይ ምን ነው? ከነሱ ጋር ምን ታረጋለህ? ምን ማለት ነው? በቃ ደረጃቸው አይገናኝም። ባያት ቀልጅ እየጠበቁ ነው። ነይ እንግባ። አልቀለድኩም። አይታየም እንዴ? በጣም ተራርቃቸዋል። ምን ማለት ነው? ጓደኞቼ እኮ ናቸው። ቢሆንስ መቶ ያለብህ መቶ አለብህ። ይኸውልሽ ጓደኞቼ ማለት ቀልጦ ያበሩኝ ሻማዎቼ ናቸው። ዛሬ እዚህ መረሴ ናት። እነሱ ትናንቶች ናቸው፣ እኔ ደግሞ ነገ ነኝ። ትላንቴን ትቼ የምኖረው ነገ የለኝም። ቻው። እኔ በጣም ስልችት ነው ያለኝ ይሄ ልጅ። እንዴት? ይሄን አታርጊ ይሄን አርጊ ምናምን አባት ነው የሆነብኝ። አቦላንቺ ብሎ ነው ለኔ ብሎ ነው የሚነዘንዘኝ ይሄ ነዝናዛ የሆነ ልጅ። እንዴት ዋላችሁ? ኧረ ሰምቶሻል መሰለኝ። ኧረ ሂጂ በቃ ዋሪው። ወይኔ ይዙ በዚህ ጊዜ ሰው ማመን። ፍቅረኛዋን ታማልናለች አይደል? ይዙ አቤት ሰላም። አትንተባተቢ። ቆይ ላስረዳ ይዙዬ። ሁሉንም ሰምቼሻለሁ። አዝኜ በመክረሽ ነዝናዛ ነው አልሽኝ አይደል? አይደለም እኮ ያማሽ መስሎሽ ነው እንጂ እኔ ደበኩልሽ ሚስጥሮችሽን ነው የነገርሻቸው። ማዋጣሽ ነው የነበርኩ። ግን እየዞሩ ማውራቱ የሚጠቅምሽ መስሎ ከተሰማሽ አሁንም እየዞርሽ ማውራት ትችያለሽ። ዛሬ በኔ ነው ሂሳብ። የትም ቦታ ብንሄድ ሂሳብ በኔ ነው። ሲስተር ነች አውርቻት መጣሽ። ደግሞ ምን ፈልጋ መጣች? እቺ ሁሌ እንዳሳፈረች። ምን አባሽ ልታረጊ መጣሽ? ምን አባሽ ልትሰሪ ነው የመጣሽው? ቤት የሚበላ ነገር የለም። ትንሽ ብር ካለ ብዬ ነው። ምን አይነት ቀን የተፈጠርሽው? አንቺና እናትሽ እድሜ ልካችሁ ነው ወርዳችሁ። እናቴ እኮ ላንተም እናት ናት። ለምን እንዴት ትናገራለህ ወንድሜ? እያዋረዱ እናትነትና እህትነት የለም። ሂጃውን 20 ብር ምን ላደርገው ነው ወንድሜ? ሌላውን ከሱቅ ተበደሪ። እኔ ምን አገባኝ? ሱቅ እኮ ብዙ ብድር አለብን፣ አልሰጥሽም ብለውኛል። ምን አገባኝ? ሂጂ። ምን ሆነሽ ነው? ወንድሜን ብር ስጠይቀው አልሰጥሽም አለኝ። ቤት ደግሞ ምንም የሚበላ ነገር የለም። እሺ ቆይ አንቺ ወደ ቤት ሂጂ፣ እኔ እሱን አወራዋለሁ። እሺ ይዙ አንዴ ላውራ። አቤት። ምንድነው? ለቤተሰቦቹ ሳትሆን ነው እንደኛ መጋብዘው? ምን አገባ? ይሄ የቤተሰብ ጉዳይ ነው። በማይመለከታት ትግባ። ቤተሰብ ብትታመም የሚያስታምም ብትሞት የሚቀብር ነው። እኛ አንተ ከሌለህ የለንም። ገባህ? አስብ ትንሽ ከቻልክ።